ዋሊያዎቹ ወደ ሰሜን አፍሪካ አቅንተው ድል አድርገዋል። በ2027ቱ የአፍሪካ ዋንጫ የምድብ ማጣሪያውን ለመቀላቀል በቅድመ ማጣሪያው ከሳኦ ቶሜና ፕሪንሲፔ የተደለደለው የኢትዮጵያ ብሔራዊ ቡድን የመጀመሪያውን ጨዋታ በድል አጠናቋል። ዛሬ ምሽት 1 ሰዓት ላይ በሞሮኮ ኤል አብዲ ስታዲየም በተደረገው የጥሎ ማለፍ የመጀመሪያ ጨዋታ ዋሊያዎቹ ከጨዋታ ብልጫ ጋር 3-0 አሸንፈዋል። በፊፋ ሀገራት የደረጃ ሰንጠረዥ 109ኛ ላይ የምትገኘው ሳኦ ቶሜና ፕሪንሲፔ ዓለም አቀፍም ይሁን አህጉር አቀፍ ጨዋታዎችን ማስተናገድ የሚችል ደረጃውን የጠበቀ ሜዳ የሌላት በመሆኑም በሜዳዋ ማድረግ የነበረባት ጨዋታ በሞሮኮ ለማድረግ ተገዳለች። የመካከለኛ አፍሪካዋ ደሴት ሀገር ከሞሮኮ ጋር ባላት የጠበቀ የዲፕሎማሲ ግንኙነት ብዙ ማይሎችን አቋርጣ ሰሜን አፍሪካ ብትደርስም ለዋሊያዎቹ እጅ ሰጥታለች። የኢትዮጵያ ብሔራዊ ቡድን አሰልጣኝ ዮሐንስ ሳሊም ብሔራዊ ቡድን ከተረከቡ በኋላ የመጀመሪያ ጨዋታቸውን ለዚያውም ከሜዳቸው ውጭ በድል ጀምረዋል። አሰልጣኙ በቋሚ አስተላለፍ ውስጥ ለበርካታ ወጣት ተጫዋቾች እድል በሰጡበት መርሃ ግብር ከጨዋታ ብልጫ ጋር በማሸነፍ ወደ ምድብ ድልድሉ የሚገቡበትን እድልም አስፍተዋል። በግብ ጠባቂነት የኢትዮጵያ መድኑ አቡበከር ኑራ፣ የመሃል ተከላካይ ላይ ደግሞ የበርካታ ልምድ ባለቤቶቹ ምኞት ደበበና ያሬድ ባየን እንዲሁም ግራና ቀኝ ተመላላሽ ላይ ደግሞ ያሬድ ካሳያና አለም ብርሃን ግዛውን በቋሚነት የተጠቀሙት አሰልጣኙም መረባቸውን ሳያስደፍሩም ወጥተዋል። መሃል ክፍል ላይ ደግሞ ወገን ገዛኸኝ፣ ሀብታሙ ተከስተና ከነአን ማርከነ በተጣመሩበት ጨዋታም በኳስ ቁጥጥሩ የሚሆን የቡድኑ ሚዛን በመጠበቅ በኩል የተሳካ ምሽት አሳልፈዋል። በ4-3-3 የጨዋታ መንገድ የፊት መስመሩ ላይ ቸርነት ውግሳ፣ አቤል ያለውና መስፍን ታፈሰ ወደ መስመር እየወጡ አደጋ ለመፍጠር ሲሞክሩም ተስተውለዋል። 3-0 በተጠናቀቀው ጨዋታም በቅርቡ ከቅዱስ ጊዮርጊስ ወደ ሲዳማ ቡና ያመራው አቤል ያለው 2 ግቦችን አስቆጥሯል። ከነአን ማርከነ ደግሞ 1 ግብ ያስቆጠረ ተጫዋች ነው። በአውሮፓ ሊጎች የሚገኙ ተጫዋቾችን የያዘችው ሳኦ ቶሜና ፕሪንሲፔም ያን ያክል አስፈሪ እንቅስቃሴ ባላደረገችበት ምሽት 1 ግብ እንኳን ሳታስቆጥር ከሜዳ ለመውጣት ተገዳለች። ሳኦ ቶሜ በባከነ ሰዓት 1 የግብ አጋጣሚ ብታገኝም የዋሊያዎቹ ተከላካዮች አድነውታል። ሁለቱ ሀገራት የዛሬው ጨዋታ ለ3ኛ ጊዜ የተገናኙበት ሲሆን ኢትዮጵያ ሁለቱን ያሸነፈችበትም ሆኗል። በአንዱ ደግሞ ደሴቲቱ ሀገር ማሸነፍ ችላለች። የኢትዮጵያ ብሔራዊ ቡድን በ2027 በኬንያ ዩጋንዳና ታንዛኒያ የጣምራ አዘጋጅነት በሚደረገው የአፍሪካ ዋንጫ ለመሳተፍ ወደ ምድብ ማጣሪያው ለመግባት ሳኦ ቶሜን በደርሶ መልስ ማሸነፍ ይጠበቅበታል። ዋሊያዎቹ የመልሱ ጨዋታ ከ3 ቀናት በኋላ በመጪው ማክሰኞ በድሬዳዋ ስቴዲየም የሚያደርጉ ሲሆን የምድብ ማጣሪያውን ለመቀላቀል አቻ መውጣት ብቻ የሚበቃቸውም ይሆናል።